በዱር ህይወት ውስጥ የበላይ መሆን በብዛት ከመንቀሳቀስ ጋር ብቻ የተያያዘ አይደለም። ከዚህ ይልቅ ዋናው ቁልፍ ተጽዕኖ ፈጣሪ መሆን ነው። ጅቦች ደፋር ብሎም እረፍትና ፍርሃት የለሽ ጥንባንሳዎች ሲሆኑ አንዳንዴም ጠንካራ የሚባሉ ታዳኞችን ለመያዝ ይሞክራሉ። ነገር ግን አንድን አንበሳ ከተተናኮሉ ውጤቱ በአብዛኛው አስከፊ ይሆናል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሎቮፒያ ቲዩብ ቤተሰቦችና ተከታታዮች እንደምን ቆያችሁልን? ዛሬ አንበሶችና ጅቦች ከሚባልላቸው በላይ ታሪካዊ ጠላቶች መሆናቸውን የሚያሳዩ በተለያዩ ጊዜያት በካሜራ የተቀረጹ የፍልሚያ ትዕይንቶችንና በድንገት ሳያስበው ጫካ ውስጥ ገብቶ የአንበሶች ግዛት ውስጥ ስለተያዘው አዞ እንዲሁም 20 በሚሆኑ አንበሶች ከነጥጇ የተከበበችውን እናት ጎሽ ልብ የሚያሳዝን ክስተትን ጨምሮ በጠቅላላው 16 ድንቅ የጫካ ውስጥ የፍልሚያና የአደን ትዕይንቶችን በጣፈጠው ትረካችን አጅበን የምናስቃኛቸው ይሆናል። ቤተሰቦች ቪዲዮውን ለፍተን ስለምንሰራው ላይክ እና ሼር በማድረግ እንድትጀምሩት እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየሳምንቱ የምንለቃቸውን ድንቅ የጫካ ውስጥ ታሪኮች እንድትኮመክሙ ብሎም ከየት ሀገር ሆናችሁ እንደምትከታተሉን እንድትጽፉልን በትህትና እንጠይቃለን። ይህ አንበሳ በቁጣ በተሞሉና በሚጮሁ ጅቦች መንጋ ተከቧል። አንበሳው የሚደርሱበትን ጉሰማዎች በጽናት ከተቋቋመ በኋላ በመጨረሻም አንድ ውሳኔን ያደርጋል። ውሳኔውም ከጅቦቹ መካከል ከመክሰሉ የተነሳ የተዳከመውን ጅብ መግደል ነበር። በዚህ ጊዜም የጅብ መንጋው የአንበሳውን ትኩረት ለመከፋፈልና ጉዳት ደርሶበት የተዘረረውን አባላቸውን ለማትረፍ በሚል በህብረት መጮኻቸውንና አንበሳውን መንከሳቸውን ይያያዙታል። ነገር ግን ጅቦቹ አርፍደው ነበር። ስለዚህም አንበሳው የበላይ መሆኑን ለማሳየትና ለተቀሩት የጅብ መንጋው አባላት የማስጠንቀቂያ መልእክትን ለማስተላለፍ በሚል የተዘረረውን ጅብ በጥርሶቹ ካነሳው በኋላ በንቀት መሬቱ ላይ ጥሎት ከአካባቢው ይሄዳል። በዚህ ትዕይንት ላይ አንበሳው ዛፉ ላይ የነበረውን ሊዮፓርድ በማባረር ሊሰርቅ የፈለገውን የሞት ታዳኝ ለማውረድ እየታገለ እንመለከታለን። በመሆኑም በድንገት በትኩሱ ስጋ ጠረን የተሳበ ጅብ አንበሳው ወዳለበት ይመጣል። ዛፉ ላይ ያለውን አንበሳ እንደ ሊዮፓርድ በመናቅ የተጠጋው ጅብም በመጨረሻ የትዕቢቱን ክፍያ በሞት መልኩ ከጫካው ንጉሥ ያገኛል። እናት ጎሽና ጥጃዋ 20 በሚሆኑ አንበሶች ተከበዋል። አንበሶቹ በአደን ጊዜ ሁለቱንም ለማጥቃት ከመሞከር ይልቅ እናትየዋ እንዳታቆስላቸው በመጠንቀቅ ጥጃዋ ላይ ትኩረታቸውን ያደርጋሉ። ጎሻ ያለችበት ሁኔታ ተስፋ አስቆራጭ ቢሆንም ጥጃዋን ለማዳን አንበሶቹን በቻለችው አቅም ለማባረር ትጥራለች። ከዚያም ከተደራጀና በቁጥር አያሌ ከሆነ የአንበሳ መንጋ ጋር ለብቻዋ መጋፈጥ ስላልቻለች ጥጃዋን ለሞት ትታ ነፍሷን ለማዳን እግሬ አውጪኝ ትላለች። ይሄ ቪዲዮ የተቀረጸው በክሩገር ብሔራዊ ፓርክ ውስጥ ሲሆን ሁለቱ ወንድ አንበሶች ወደ ግዛታቸው ጥሶ የገባውን ጅብ ልኩን ሲሰጡት ያሳየናል። በቁጥርም ሆነ በአቅም የተበለጠው ጅብም ምንም አይነት የማምለጫ መፈናፈኛ ያጣል። በአካባቢው ያሉ የቡድን አጋሮቹም ቢሆኑ ተጠግተው ሊያድኑት አልደፈሩም። ወንድ አንበሶች ግዛታቸውን ጥሶ ለገባ ጸጉረ ልውጥ ርህራሄ ብሎ ነገርን አያሳዩ።
በመጨረሻም አንደኛው አንበሳ አንገቱ ላይ ነክሶ በመያዝ የሞትን ጽዋ ከጋተው በኋላ ሬሳውን እየጎተተ ይዞት ይሄዳል። ይህ ባለ ግርማ ሞገስ አንበሳ በድንገት እግሮቹ የጅቦች ዋሻ ወደሚገኝበት አካባቢ ይመሩታል። በፍጥነትም ድንገተኛ ጥቃትን ለመሰንዘር ይወስናል። አንበሳው ካደባበት ሲስፈነጠርም እናት ጅብ እያጠባች የነበረውን ልጇን ጥላ ትሸሻለች። አንበሳውም የሕፃኑን ጅብ አከርካሪ በመስበር አንድ ታዳጊና የወደፊት ተቀናቃኙን እስከ ወዲያኛው በሞት ይቀንሰዋል። አንበሶች የጎሽን ስጋ ባጣጣም አፋቸው ሰጎኖችን የአደን ኢላማ ያደርጋሉ ቢባል ማን ያምናል? አንዳንድ ጊዜ ሰጎኖችም ጭምር የአንበሶች የአደን ምርጫ ሊሆኑ ይችላሉ። በዚህ ጊዜ ግን ረጃጅሞቹና በወፎች ዓለም በፍጥነታቸው ተፎካካሪ የማይገኝላቸው የሰጎን እግሮች ከኃያሎቹ መዳፍ ለማምለጥ ምንም ጥቅም የላቸውም። የተያዘችው ሰጎንም የአቅሟን ያህል ለመትረፍ ብትወራጭም ግን አንበሳዋ ስስ ብልቷ ላይ ስለነከሰቻት ሙከራዋ መና ይቀራል። ምንም እንኳን ሰጎኗ ያላት የላባ ብዛት ስጋዋን በቀላሉ ለማግኘት ለአንበሷ ፈታኝ ቢሆንም ከመሞት መሰንበት ነውና ነገሩ ሆዷን ከመሙላት ወደ ኋላ አትልም። በዚህኛው ትዕይንት ላይ ደግሞ አንድ ወንድ አንበሳ ያደነውን ምግብ ሊሰርቅበት የሞከረን ጅብ እየዘነጣጠለው እንመለከታለን። ጅቡ ለብቻው ራሱን የማትረፍ እድል ባይኖረውም ግን ከየት መጡ ሳይባል አጋሮቹ ከተፍ ብለው አንበሳውን በንክሻ ማጣደፍ ይጀምራሉ። በጥቃት ብዛት ሰውነቱ የቆሳሰለው አንበሳም ጅቡን ለቆ ለመሄድ ይገደዳል። የጥቃት ሰለባ ሊሆን የነበረው ጅብም በአጋሮቹ ቅንጅት ለመትረፍ ይችላል። በጣም የተቆጣው አንበሳ ከጅብ መንጋው መካከል ትንሹን የጅብ ግልገል በመያዝ ቁጣውን እየገለጸ ነው። የጅብ መንጋውም አንበሳውን በህብረት በማጥቃትና ትኩረቱን በመከፋፈል የተያዘውን አባላቸውን ለማስለቀቅ እየታገሉ ይገኛሉ። ነገር ግን ግልገሉ ሕይወቱ አልፎ ነበር። በመሆኑም የአንበሳው ቁጣ እንዳልበረደ ያወቁት ጅቦቹ ወደሱ መጠጋታቸው ለከፋ መቁሰል አሊያም ደግሞ ለሞት ሊዳረጋቸው እንደሚችል በማወቃቸው ርቀታቸውን ይገድባሉ። እውነቱን ለመናገር ይህ የአደን ትዕይንት ደግሞ ልብን ይሰብራል። እኚህ እናትና ልጅ መንጋቸው ጥሏቸው የሄደና የሚባዝኑ ብቸኛ ጎሾች ናቸው። ይህ ባይተዋርነታቸውም እንደ አንበሶች ላሉ አዳኝ እንስሳት ድንቅ የሚባል አጋጣሚ ነው። ወዲያውም ሁለት ወንድ አንበሶች ወጥመዳቸውን በመዘርጋት ማድባት ይጀምራሉ። በመጨረሻም ከተደበቁበት ዘለው በመውጣት እናትየውን ታግለው ይጥሏታል። ጥጃዋም ከእናቷ ጋር ያላት ደመነፍሳዊ ትስስር ከአካባቢው እንዳትሄድ አስሮ የያዛት ይመስል የአንበሳው መንጋ ሶስተኛ አባል በድንገት መጥቶ በቀላሉ የግሉ ያደርጋታል። በትብብር የሰሩት ሶስት አንበሶችም የእናትና ልጅን ታሪክ በደመነፍሳዊ የሞት ድርሰት ብዕራቸውን ይቋጩታል። ሁለቱ ጅቦች ምግባቸው ላይ ከመመሰጣቸው የተነሳ አንድ ወንድ አንበሳ በዝግታና በጸጥታ ወደ እነሱ እየተጠጋ ስለመሆኑ ሙሉ ለሙሉ አላወቁም።
ወዲያውም አንበሳው ተስፈንጥሮ አንደኛውን ጅብ እስከ ወዲያኛው በሞት ሊሸኘው በጭካኔ ጋማ ይለዋል። ሌላኛው ጅብም አጋሩን ከአንበሳው መንጋጋ ለማትረፍ ማድረግ የሚችለው ነገር ባለመኖሩና እሱም ሊደርሰው የሚችለውን ክፉ ዕጣ በማወቁ ደህንነቱን በጠበቀ ርቀት ላይ ቆሞ አንበሳው የበላይነቱን አጋሩን በመግደል ሲያሳየው ይመለከታል። የዚህ ጅብ መንጋ አባላት ከሁለቱ ሴት አንበሶች ያደኑትን ጎሽ ሬሳ መንጠቅ በመቻላቸው የልብ ልብ ተሰምቷቸዋል። ነገር ግን ጅቦቹ በሽሚያ እያጣጣሙት ያለው የንጥቂያ ድግስ ብዙም እንደማይቆይ አላወቁትም ነበር። ምክንያቱ ደግሞ የሴት አንበሶቹ መንጋ ቀሪ አባላት ወደ ጅቦቹ መምጣታቸው ነበር። በዚህ ጊዜም በአቅም የተበለጡት ጅቦች በመሸበራቸውና ድግሳቸው ወደ ፍልሚያ በመቀየሩ የተነሳ መበታተን ይጀምራሉ። በመጨረሻም አንበሶቹ ተነጥቀው ወደ ነበረው ምግባቸው በመመለስ ደመነፍሳዊ እርካታን ማጣጣማቸውን ይቀጥላሉ። ሶስቱ ጅቦች ከብቸኛው ሊዮፓርድ ያደነውን መንጠቅ ቢችሉም ግን እርስ በርሳቸው በሰረቁት ምግብ መጣላታቸውን ይያያዙታል። ጅቦች በቡድን በመኖር የሚታወቁ ቢሆኑም ግን የምግብ ነገር ሲነሳ ህብረታቸው ወደ ባላንጣ ፉክክርነት ይቀየራል። እየተጣሉ ከነበሩ ጅቦች መካከልም አንደኛውን አንድ ግዙፍ አንበሳ ከየት መጣ ሳይባል አፈፍ አድርጎ ይዘዋል። ይሁን እንጂ ጅቡ ለአንበሳው እጅ ላለመስጠት ያሻፈረኝ ትግሉን ያጠናክራል። በመጨረሻም የተቆረጠለትን እርግጠኛ የሆነ የሞት ትኬት በመቅደድ ከአንበሳው መዳፍ ውስጥ ወጥቶ ለማምለጥ ይችላል። እነዚህ ሁለት ወጣት ወንድ አንበሶች የቆሰለውን ጅብ ከመግደል ይልቅ እንደ አሻንጉሊት እየተከተሉ ይጫወቱበታል። ጅቡ በሁለቱ አንበሶች ተይዞ ስለመቁሰሉ የሚያጠያይቅ ነገር አይደለም። አንበሶቹ የጅቡን መዳከምና ወደ ሞት መቃረብ ስለተገነዘቡ ዘነጣጥለው የመግደል ፍላጎትን አላሳዩም። ክፉኛ የቆሰለው ጅብም የዳዴ ያህል እየተጓዘ ከአንበሶቹ ለመሸሽ ቢሞክርም ግን አንበሶቹ መጨረሻውን ለማየት ባደረባቸው ደመነፍሳዊ ጉጉት የተነሳ ባላንጣቸውን መከተላቸውን አላቆሙም። እንደ መታደል ሆኖም የቆሰለው ጅብ መንጋ ሌሎች አባላት ወደ አካባቢው መምጣት ይጀምራሉ። በዚህ የተነሳም አንበሶቹ ጅቡን መግደላቸውን በመተው አንድ ሌላ በህይወት የመቀጠልን እድል ይቸሩታል። ከብዙ አባሮች በኋላ አንበሶቹ ቀጭኔውን በመያዝ በህብረት ጭራው፣ ሆዱና እግሮቹ ላይ ተንጠልጥለውበት ለመጣል ይታገሉታል። ከዚያም ቀጭኔው ሮጦ ለማምለጥ ሙከራ ቢያደርግም ግን የአንበሶቹን ክብደት መቋቋም ስላቃተው ወድቆ ለአንበሶቹ እጁን ይሰጣል። ይህ የአንበሳ መንጋ ወደ ግዛቱ ለመመለስ ለበርካታ ቀናት ስለተጓዘ በረሃብ አለንጋ እየተገረፈ ነው። ስለዚህም የመንጋው ሴት አንበሶች በአቅራቢያቸው በሚገኙት የሜዳ አህዮች ላይ የአደን ትኩረታቸውን ያነጣጥራሉ።
ነገር ግን በድንገት በአንድ የአደን መሬታቸው ውስጥ በገባ ጅብ የተነሳ የሜዳ አህዮቹ በመበታተናቸው እቅዳቸው ይበላሻል። በረሃብ ላይ ደም ፍላት የተጨመረላቸው ሴት አንበሶችም ትኩረታቸውን ወደ ሰርጎ ገቡ ጅብ ያደርጋሉ። የዚህ አንበሳ መንጋ አባላትም ቆሽታቸውን ያሳረረውን ጅብ የሞት ፍርድን በመበየን የማያዳግም ቅጣትን ይጥሉበታል። ከየት መጣ ሳይባል ይሄ አዞ መሃል ዱር ውስጥ ለዛውም የአንበሶች ግዛት ውስጥ ሲንጎራደድ በቅድሚያ በሁለት አንበሶች ትኩረት ውስጥ ይገባል። ከዚያም ያለውን የፍጥነት ችሎታ እስከ ጥግ በመጠቀም ከሁለቱ አንበሶች የሚሰነዘርበትን ጥቃት መከላከል ይጀምራል። ይሁን እንጂ ሌሎች ሁለት አንበሶች ተጨምረው አዞ በአራት አቅጣጫ ሲከበብ የነገሮች መልክ በፍጥነት ይቀየራል። ይህም ለአዞ የህይወቱ መጥፎ ቀን ብቻ ሳይሆን የመጨረሻውም ነበር። ክቡራንና ክቡራት በመላው ዓለም የምትገኙ የሎቮፒያ ቲዩብ ቤተሰቦችና ተከታታዮች የአንበሶችን የተለያዩ የህይወት ውጣ ውረዶች በተለያዩ ጫካዎች ውስጥ በምናብ ይዘናችሁ ተጉዘን እንዲያስቃኘናችሁ በሌላ ምርጥ ጫካ ውስጥ ትዕይንት ተመልሰን እስከምንገናኝ ቸር ቆዩልን።